ይሄ እግር ኳስ ጨዋታ አይደለም፣ ዓለም አቀፍ ነው። ምን አለ አንደኛና ሁለተኛ እንግዲህ ተባብራችሁ በተለይ ኤርትራ አሁን ለምሳሌ ኢትዮጵያ ሶስተኛ ላይ ብትሆን ቶሎ ሁለተኛ ላይ እንድትመጣ ኤርትራውያንም በዚህ ብትተባበሩ በቃ ከአንድና ከሁለት ኤርትራ ዝቅ ስትል ኢትዮጵያን እየመጣችሁ ቮት ምን ሆናችሁ እንደዛ ብታረጉ ምን ትሆናላችሁ? ብቻ ከአንድና እስከ ሁለት ድረስ ብትፎካከሩ መሀላቸው አንድ ሰው ማስገባት እንደሌለባችሁ ብታውቁ ምን አለ? ለምንድን ነው እንደዚህ አይነት አንዳንዶች መጨረሻ ፖለቲካ አድርገውታል። የሆነ ቦታ ላይ ሳይ በቃ ጥላቻ አለ አይደል? ውስጥ የተረበሸ ሰው ስትሆን ወደ ጥላቻ ዓለም ውስጥ ነው የምትገባውና በትግራይ የዛችን ነው በትግራይ ኢትዮጵያውያን ማለት ነው። የዛችን ደግሞ በኤርትራ ያርቀው እጢዎች ናቸው። ስታስጠሉ ደግሞ ምንም ግራ የተግባባው የተማታ ነገር በዛ ላይ ደግሞ ቁልፋፍ ናችሁ። የምታወሩትን ነገር አታውቁ። ከማውራታችሁ በፊት ማሰላሰል ማገናዘብ ይስተነው ክሪሽና በቃ ከአንድ እስከ ሁለት ይውጡልህ። በቃ ይውጡልህ። ኤርትራ ቢዩቲፉል በጣም ነው የምታምረው እናቴ። ኢትዮጵያ ለምን ታምራለች? ቆንጆዬ ነች። በቃ ሁለቱ በቃ ማስደመም አለባችሁ። ትናንት እነ መማር እነ ሀቢባ እናቴን የሰሩት ስራ በቃ ጀግና በቃ እንዲህ ነው መረባረብ። በቃ በኢትዮጵያዊነት እንዲህ አርን ትበላለህ ምናምን ነገር ከፍ ታደርጋለህ እህቶችን ምናምን ምቀኛ ሐሳድ ኮንጋት ነበር ምን ይሰራል? ስንት ቦታ ምቀኝነትን አንጻ ደግሞ ዘረኝነት መጥፎ ነው። ዘረኝነት ወደ ምቀኝነት ወደ አልሆነ ነገር ነው የሚወስድ እናቴ። በቃ ያቺም ኤርትራዊ ነች፣ ሀበሻ ነች። አመጋገባቸው፣ አነጋገራቸው፣ የሰውነት ከለራቸው አንድ በቃ ፍጹም ልትለያቸው አትችልም። እና ከአንድ እስከ ሁለት ወጥተውልን ድፍን ዓለምን አስደምመን ምናምን ማንና ማናቸው የገቡት በቃ ደስ የሚል ነገር ተፈጥሮ ጌታን። አሁን ለምሳሌ በኢትዮጵያና በኤርትራ መካከል መሀል ላይ ኢንዶኔዥያ ብትገባ እሷን ለመጣል ማሌዥያ ቢገባ ወይ ደግሞ የሆነ ኮንጎራሲስ ቢገባ እናቴ አሁን ኤርትራ ለምሳሌ ሶስተኛ ብትሆን ሁለተኛ ላይ ለማምጣት መሟሟት፣ ኢትዮጵያ ሶስተኛ ላይ ብትሆን ወደ ሁለተኛ ለማምጣት መጋደሉ፣ ኤርትራውም ኢትዮጵያም በአንድነት እናቴ። እኮ እግር ኳስ ወይ ጦርነት አይደለም ፍሬንድ። አይ ነገሩ ፖለቲካ ነው እናውቃለን። ጦሮንጦስ ሞጦስ ግባ በእናቴ ጢሬ ቁምብሬ ሁላ እባጫም ስታስጠሉ ነው። ይሄን አመለካከታችሁን ደግሞ ጭራሽ ወደ ሰው ልታስፋፉት ትፈልጋል አሉ። ደግሞ ሰው እንዴት ማየት እየቻለ ማየት ይሳነዋል? መስማት እየቻለ መስማት ይሳነዋል? መናገር እየቻለ መናገር አልባን እናቴን። የሰው ልጅ ምን አይነት ድንቁርና ላይ እንደሆነ አይኑ ዋይ አም ሶሪ። በዚህ ግን ኦሮሞች አልተሳተፉም። ኢትዮጵያ ወክላ ነው ሄደችው። ሀገራችን ከፍ ትላለች። ይመቻችሁ እናቴ። እኛ ጋር ሊማት ላይ ነን። ይሄ አብሻጉ ምቀኛ ላይ ለከያክ ወላና ዛላኔ ሰሚን ምቀኛ እናቲቱ አይ አራፈታ በሉ በቃ። ጭንቀት ራስ ላይ ለምን ትፈጥራለህ? ምን ይሰራልሃል? አቃፏ ይበሉ ከአንድ እስከ ሁለት ይውጡልን ምናምን ነገር ይመቻቻ። አራድዬ ልጅ ሁሉም ኢትዮጵያዊ አበሻዊ ነው። ኤርትራዊ እዚህ ሲሳ አበሻ ማይ ፍሬንድ ማሪ ከድ አያስፈልግም። እናቴን ማሪ ወንድሜ ተው አትሳሳት። አራዳ ልጅ አይደለ እንዴ? ስሰማ ነበር ቆሰልኩኝ። በቃ ጦርነት ነው የምናስነሳ። አሁን እንደው ጌታ አድርገውና የኢንዶኔዥያ ሚሲ
ወርልድ ብላ ብትመጣ ምን አባል ልትሆን ነው አዳሚ? ዚስ ፈርስት ኤርትራ እኔ ደስ ይለኛል እናቴን፣ ግን ኢትዮጵያ ሁለተኛ መውጣት አለባት። ፈርስት ኢትዮጵያ ደስ ይለኛል፣ ሁለተኛ ግን ኤርትራዊ መውጣት አለባት። በቃ ይሄ ነው ምኞቴ። እኔ እናቴ ደስ አይል በቃ ይመቻቸው። ከአንድ እስከ ሁለት ወጥተው ምናምን ሁላችንም በቃ ኤርትራዊ ኢትዮጵያ ተሰባስበን እዚህ ጋር አሰላሙ አለይኩም ያሸባ አበሻ ማናት ይቺ ሚስ ሄሎ Salim, I am talking about politics. We are really to sure resources. Bye. I love you. እንዴት እንደሸኘው አሳያችሁ። ያራዳልሽ ስትሆን እንዲህ አድርገህ ትሸኛለህ። እና በቃ አራዳ መሆን ነው። አስተሳሰባችሁን ሰፋ አድርጋችሁ ማሰብ ነው እንዴ። በቃ ግን መሆን አለበት። እንዲህ እየመጣ ቅርሻትን ክርፋትን መጥፋት ምን ይሰራል? ሰው ይታዘባል። እናቴ ትቡ ሰው ይታዘባል። what you doing this is thinking አዋሻም people ምናምን ይላል። ትናንት እኮ አስደመማችሁታል እኮ ህዝቡን እኮ ከስንተኛ ደረጃ ወስዳችሁ ሀጎስ መጽሐፋ ሀጎስ ሚዲያ ፍረወያነ ከስንተኛ ደረጃ ወደዚህ አድርሳችኋታል። ኤርትራውያን መረባረብ እህታችን ወደ ሁለተኛ እንድትመጣች ኢትዮጵያውያን በቃ ጣጣ ነው። በቃ ተአምር መስራት ነው። ከዛ ኤርትራውያን ትንሽ ዝቅ ካለች ደግሞ ያው የህዝብ ቁጥርኛ ጋር ታውቃላችሁ፣ ግማሹ ህዝቡ ደግሞ የኤርትራ ቮት ያደርጋል እንዳለ ይሄ 100 ምናምን ሚሊዮን ህዝብ አይደል 50 ሚሊዮኑ ኤርትራን ተቀላብ ከፍ ምናምን እንዲህ ነው መደል እናቴ። ይሄ እኮ የዓለም መድረክ እኮ ነው። በ2026 ሚስ ኤርትራን ሚስ ኢትዮጵያን ካንድስ ከሁለት ወጡ። ኦ ማይ ጋድ አር ዩ ሲሪየስ አፍሪካን ፒፕል? ቀንድ አፍሪካ ሰላም መሲ ማጉል ምቀኝነት ምን ያደርግላችኋል? እየገባ በየቤቱ ዲስኩር ሰው እንዴት ይደክ እኔ ዲስኩር ማለት ዝም ብሎ የማይሆን ነገር ላይ የሚደሰኩር ነውና እማቀው እናቴን ነው የምላችሁ። ሰው እድሜው ሲፈጅ ማለት በቃ እድሜ ፈጅ ሰው ምናምን ይባልና የሆነ ሰዓት ላይ ገለል ተደርጎ ይቀመጣል እና ኩዮቹ እየመጡ ምናምን ያጫውቱታል። ከዛ እንዲሁ ወደ ኋላ ተመለስ። ይሄማ እንዴት ይሆናል? አንተ ወጣት አይደለ እንዴ? በዚህ እድሜው እንዴት ነው እንደዚህ አይነት ጭቃ አስተሳሰብ ውስጥ ገብተህ የምትጨማለቀው? በቃ ጽድት ብለህ ምናምን ይመቻቸው። አውጭም ኤርትራዊ ናት፣ አውጭም ኢትዮጵያዊ ነች። በቃ አንድ ነን ምናምን ብለህ ሐሳብህን እንደሆነ ጭራሽ መንግስት ያመጣው አጀንዳ እንዲሁ ለኪ ደስ እንዳለ መሆን እንደሚቻል አወኩኝ። ሚዲያ ላይ መንግስት አጀንዳ ነው። ቆይ ምን ነው አጀንዳ የሚጠቅመው? አሁን ይሄ ምንድን ነው? ኢትዮጵያ አንደኛ ከወጣች የድሮን ሽያጭ በነፃ ሊሆንለት ነው። ኤርትራ አንደኛ ከወጣች የታንክና የመድፍ እርዳታ አሜሪካ ሰጣለሁ ብላ ቃል ገብታለች። ምንድን ነው መንግስት ነው ማዳበሪያ ይፈቀድልናል። እኔ እኮ ቁስል ነው ብለና ፖለቲካ እየሰሩብን። አሪ ሲሪየስ ፖለቲካ ደግሞ ህዝቡን ሊያደነዝዙት ነው። እንዲህ ህዝቡ ከደነዘዘ ቆየ። እናንተን የመሰለ አደንዛዥ እስቁጭ ብላችሁ ህዝቡ ደነዘዘ። መንግስት ፖለቲካ ሰራበት። አሪ ሲሪየስ እውነትህን ነው? ዋይ ዩ ዲንግ ማይንድ ታቺንግ ጭንቅላትህ ምን ነክቶት ነው? እናቃበሉ እናታችሁ እናቴን ነቃበል። ደግሞ ባልሆነ ነገር ዝም ብለህ መንግስትን መቀላቀል ምናምን ደግሞ የፖለቲካ አይደለም እናቴ፣ ያሳፍራል።
እንዴ መንግስትን የምታችበት ቁልፍ ቦታ ሲኖር እኮ ነው የሆነ ነገር እዚህ ጋር እንደዚህ አይነት ስንት እያለ ቤቱ ተቃጥሎበት የሚል ህዝብ ቆይ እንደዚህ ማልገባ የሆነ ቪዲዮ አይቼ አንጀቴ ነው በቃ ቁርጥ ያለው። እናቷ ሙታ ህፃን ልጅ ነች አብራት ተኝታለች 2 ቀን እናቴ በቃ ግን ይደንቆሩ አም ሶሪ ደንቆ ህዝብ አይባል እና በቃ ንቁ ዝም ብሎ የሆነ ግርግር ያለበት ቦታ ላይ ገብታችሁ ግር አትበሉ። እናቴን አስቡ። በቃ የምትሰሩትን ነገር ማሰብ የሆነ ሁሉም ፖለቲካ ሊሆን አይችልም። በቃ እነዚህ ይመቻችሁ። አንደኛው ኤርትራዊ ወጣች፣ ሁለተኛ ኢትዮጵያዊ ወጣች። እንጨፍርበታለን፣ እንዘልበታለን። በዓለም ፊት ኮርተን ፕሮፋይል እናረጋቸዋለን። ኢትዮጵያዊ አንደኛ ወጣች፣ ኤርትራዊ ሁለተኛ ወጣች። እንኮራባቸዋለን፣ በሁለቱ እንፖስታቸዋለን፣ እንጨፍርባቸዋለን። እናቴ አንደኛና ሁለተኛ ሶስተኛ መሃል ላይ ሰው አይግባ፣ ብቻ መሃል ላይ ሰው አይግባ። ምንድነው እንደዚህ መሆን? ተውጥሮ አይደለም ፕሊዝ። በቃ ሁሉም ይመቻቸው ብቻ። መሃል ላይ ሰው አታስገቡ፣ ሌላ ሀገር እንዳይገባ ማሌዥያ እንዳትገባ መሃል ላይ ቻይና ብትገባብንስ ጉዳይ። ይሄ የህዝብ ቁጥር ብዛት ምናምን ድምጽ ከሆነ ደግሞ ኢትዮጵያ ለግማሻችን ወደ ኤርትራ ሄደን እኔ ለሁለቱም ነው ቮቲንግ አድርጌ የመጣሁት ዛሬ። እናቴ ኤርትራ ሞኒካ ቤት ገብቼ አሳዩኝ ይዛ ከምዛ ጋርካ አብዛ ጸቂትካ ሲሉኝ ጸቂቴ ቮት ገይደ ከዛ ዘርዬ አቢባ ቤት ስገባ እንዲያርገ ልጇን አቅፋ እንዲያርጋችሁ ግቡ አይዟችሁ እዛ ገብቼ ነው እናቴ ለሁለቱም እንዴ ያማል እንዴ ከኤርትራ ጋር ቁጭ ብለህ እኮ ታወራለህ እኮ ከነ ማሪ ጋር ከነ ምናምን ከነ ብሌና ሽኮር ከነ ዶክተር ኤርትራ ያላችሁ ጀለሶቻችን እኮ ናቸው። እነ ብሌናስ እናንተስ ቆይ እኛ ጀለሶቻችሁ አይደል? እና አበሻ ጋር ቁጭ ብለን የምንውለው በቃ ምንድነው እዚህ ጋር ግዴታ መጣላት አለብን ግዴታ በቃ Are you serious? Why? በቃ ፈታ እንበልበት ይመቻችሁ። ሁለቱም አንድና ሁለት ምናምን ደረጃውን ያዙልን ፈታ እንላለን እንዴ ታይ እናቴ ሁለቱም ተመችተውኛል። ኤርትራውያን በተለይ በዚህ አጋጣሚ እንደ ኤርትራውያን ገራሚ ፍጥረት የለም። ገራሚ ፍጥረት ተጨፋጨፉ ነው የምልህ። በቃ ተጨፋጨፉ በሳቢ ማለት ነው። በሳቢ እንዲህ በቃ አበሻ ተለምን $1 ክፍል ሳትባል ጭራሽ እንዳታረጉ እየተባለ አሁን እናስጠላለን እና ማን ይሁንል ጋምቢያዋን አርጓት ጋምቢያዋን ምናምን ይላሉ። ኧረ ተው እሷን ከምታረግ ሴኔጋሏ ያላርጋት